ዛሬ አራቱን የአማራ የትግል ማዕከሎች የት እንዳሉና እንዴት ብልጽግናን ለማሸነፍ እንደምንጠቀምባቸው እናያለን። ትግላችን የርስት ማስመለስ ነው የሚል ጥያቄ ጠይቀን በጥልቀት እናየዋለን። የርስት ትግል የማን አጀንዳ እንደሆነም ተመልክተነዋል። በጎንደር ስም የተሰባሰበ ቡድን በአፋብን በተለይ በዘመነ ላይ መግለጫ አውጥቷል። ይህ ቡድን ማን ነው? በጎንደር ተወላጅ ስም መግለጫ ያወጣው ቡድን ስለ ሸዋም ያለው አለ። ከሸዋስ ጋር ምን አገናኘው? እናየዋለን። የአማራን ትግል አንቆ የያዘው ቦታና አጀንዳ ያለው የት ነው? እንዴትስ መስበር ይቻላል? የትግላችን ዓላማስ ምንድን ነው? አማራ አሸናፊ የሚሆነው ምን ላይ ዓላማ አድርጎ ሲታገል ነው? ትግላችን ምንን ማዕከል አድርጎ መታገል አለበት? በሚሉና በሌሎች ዙሪያዎች ሐሳቦችን እናንሸራሽራለን። እስከ መጨረሻዋ ሴኮንድ ድረስ አብረውን እንዲቆዩ እንጋብዘውታለን። እንጀምር። ብልጽግናን አከርካሪውን የምንሰብረው ወልቃይት ላይ ነው። እንዴት አትልም? ተከተለኝ። አማራ ትኩረቱን አድርገው መታገል ያለበት ወልቃይትን፣ ራያን፣ ደራን ወይ ሙሉ ሸዋን፣ መተከልና ሌሎች ርስቶችን ለማስመለስ ሳይሆን የብልጽግና መንግስትን ማስወገድ ላይ ነው። ይህ ሐቅ ነው። እንዴት? የአማራ ህዝብ ጠላት የሆነው ብልጽግና ራሱ የትግል ትኩረታችን ወልቃይትና ራያ ላይ ብቻ እንድናተኩር ይፈልጋል። ወልቃይትን ለሚጠብቅ ለየትኛውም አማራ ብልጽግና ያስታጥቃል፣ ድጋፍ ያደርጋል። የተከዜን ዘብ ማየት ብቻ በቂ ነው። ለምን አትልም? የብልጽግና ዋና ዓላማው ወልቃይትን በመጠቀም አማራንና ትግራይን ማፋጠጥና ትኩረታቸውን ሁሉ 4 ኪሎ ሳይሆን ወልቃይት ላይ እንዲሆን እሱ እንዳሻው እንዲፈነጭ ነው። ብልጽግና አከርካሪውን የምንሰብረው ወልቃይት ላይ ነው ብያችሁ ነበር አይደል? እሺ። ቁጥር 1 የአማራ የትግል ማዕከል ወልቃይት ናት። የትግል ግብ ግን አላልኩም። የአማራ ትግል ማነቆ የሆነችው ይቺ ወልቃይት ናት። የአማራን ትግል እግር ከወርች አስራ አላላውሰው ያለችው ይቺው የወልቃይት ምድር ናት፣ ወይም የወልቃይት አጀንዳ ነው። አብይ አህመድ ትግላችንን እየፈተነባት ትግላችንንም እየበተነባት ለህዝባችን አጀንዳ እየሰጠ የሚያነታረክባት ፋኖን የሚከፋፍልባት ይቺው ወልቃይት ምድር ናት። ለዛ ነው ወልቃይት የትግላችን ሸምቀቆ ናት የምንለው። ህዋትንም አብይንም የምናሸንፍባት የትግላችን ማዕከል ይቺው ወልቃይት ናት። ለምን አትልም? ህዋት መጣሁ እያለች ትግላችንን ትኩረቱን የምትበትነው በወልቃይት ነው። ደካማ ፋኖ እንዲኖር የምታደርገውም በወልቃይት አጀንዳ ነው። አብይም መጡላችሁ እያለ ትግላችንን የሚፈትነው ህዝባችንን የሚከፋፍለው ያው በወልቃይት ነው። ፋኖም አንድ እንዳይሆን ያደረገው በወልቃይት አማካኝነት ነው። ለዛ ነው የወልቃይት አጀንዳ መስበር ዋነኛ የትግላችን ማዕከል መሆን አለበት የምንለው። ያውም ቁጥር 1 የትግላችን ማዕከል። የፋኖ ትግልን ወልቃይትን መጠበቅ እንዲሆን የሚፈልግ ብልጽግናን ጨምሮ ብዙ ሰው አለ። ወልቃይት ለቀጣይ ዓመታት የትግል ማጠንጠኛ ቦታ ናት፣ ትቀጥላለችም። ብልጽግናም ወልቃይትን ዋና የትግል ስትራቴጂክ አድርጎ እየሰራባት ይገኛል። የወቅቱ የኢትዮጵያ ፖለቲካ ያለው ወልቃይት ላይ ነው። ሶስቱም የሀገር ውስጥ ኃይሎች አፋጣ ያለችው ይቺ ወልቃይት ናት። የወልቃይትን አጀንዳ የቀማ አሸናፊ ይሆናል። ወልቃይት ለብልጽግና ከ4 ኪሎ በላይ የሚጠብቃትና በንቃት የሚከታተላት ግዛት ናት። ሁሌ በገረዶቹ በኩል የፋኖን ተቀባይነት ለማጣጣል የሚመዛት አጀንዳ ናት። ወልቃይት ላይ የብልጽግና አጀንዳን ከሰበር ነው ወይም ብልጽግናን የወልቃይትን አጀንዳን ካሳጣ ነው ወይም ከቀማ ነው ብልጽግናን ከግማሽ በላይ ጉዞውን ያከትማል። ፋኖ መጀመሪያ የወልቃይትን ጉዳይ መጨረስ ነው። የወልቃይት ጉዳይ በይደር ከቆየ የፋኖ ትግል እንደ አሜባ እየተቆራረጠ ያልቃል። ታዲያ ምን እናድርግ? ይህንን የወልቃይትን አጀንዳ የምንዘጋው ወይም የምንሰብርበት አንደኛው መንገድ ፋኖች በወልቃይት ላይ መግባባት ይጠበቅባቸዋል። ለሁሉም አመራሮች በቂ ግንዛቤ መፍጠር ዋናው ነው። ፋኖ አቋሙ አንድ ከሆነ የሚመጣ የለምና። ይህም የአማራ ጥያቄዎችን ሁሉ የሚፈቱት የብልጽግና መንግስትን ነቅለ ስንጥልና አማራ የስልጣን ባለቤት ሲሆን ብቻ ነው። ከዛ ውጭ የሚመለስ የአማራ ጥያቄ እንደሌለ አስረግጦ ለህዝብም ለተዋጊው መናገር ይገባል። ሐቁ ይህ ስለሆነ ሌላኛው መንገድ
ፋኖ ወልቃይትን በእጁ የማድረግ እንቅስቃሴ መጀመር አለበት። ይህ በእጁና በክንዱ ያለ ነው። ጥበብና ትኩረት ይፈልጋል። በጥልቀት መምከር ግን ይገባል። ሌላው ዋናው የወልቃይት አጀንዳዎች መስፈሪያ ብልጽግና ላይ ግርፋቱ ማብዛትና ስለ ራሱ ህልውና እንዲጮህ ማድረግ ነው። ይህ ዋናው የምንከተለው ስልት ነው። ፋኖ አጀንዳ መስጠት የሚችለው በዚህ ነው። ብልጽግና ስለ ራሱ ህልውና እንዲያስብ የወልቃይትን አጀንዳ እንዳያነሳ የምናደርገው በነፍጥ ስናናፍጠው ብቻ ነው። በዚህ ላይ መግባባት አለብን። ስለዚህ ከማንም ጋር ሆነን ብልጽግናን መምታት ዋናው የወልቃይት አጀንዳ መዝጊያ መሳሪያ ነው። ስለዚህ በትኩረት ልንሰራበት ይገባል። የመጨረሻው አማራጭ ደግሞ ህወሓት ስለ ወልቃይት ያለውን ዓላማና መግለጫ እንዲያቆም ማግባባት ይገባል። ወልቃይት ለአማራ ትግል ብቻ ሳይሆን ለህወሓት ትግልም ማነቆ ናትና ይህንን በሚገባ ለህወሓት ማስገንዘብ ይገባል። ሁለተኛው የትግላችን ትኩረት ባህር ዳርን ማዕከል ያደረገ ትግል ማድረግ ይገባል። የአገሪቱ የፖለቲካ ማዕከል ያለው መቀሌ፣ አዲስ አበባ፣ ወልቃይት ወይም ሸዋ አይደለም፣ ባህር ዳር ነው። ትናንት ህወሓትን፣ ዛሬ ብልጽግናን በተላላኪነት በሰው ኃይል በሴራ ትንተና ወይም በእውቀት እያቆመ ያለው ባህር ዳር የተሰባሰበው በድሮ ስሙ ብአዴን በአሁኑ ስሙ የአማራ ብልጽግና ነው። ለብዙ ሺህ ዓመታት የኢትዮጵያ ፖለቲካ በአንድም ይሁን በሌላ እየተመራ ያለው እየመራ ያለው አማራ ነው። የአማራን ብርት ደግሞ ባህር ዳር ነች። ይህ ባህር ዳር የመሸገው የአማራ ባንዳ ህወሓትን ለ27 ዓመት ብልጽግናን ለ8 ዓመት እንዲፈነጭ ያደረገው ተላላኪ ቡድን መቀመጫ ነች። ደርግም ንጉሱም ህወሓትን ብልጽግናም የቆሙት በባንዳ የአማራ ልጆች ነው። እነዚህ ልጆች መናገሻቸው ደግሞ ባህር ዳር ናት። ይህንን ቡድን ማስወገድ ልዩ ትኩረትና ከ4 ኪሎ በላይ ሊሰራበት የሚገባው ስልት ነው። ባህር ዳር ላይ ያለው ቡድን ማለቴ ነው። ብአዴን ባይኖር አብይ አህመድ ያለምንም ጥይት የሚሸነፍ ይመስለኛል። ስሩበት። በነገዱ ዘመን ብአዴን ሲያኮርፍ ህወሓት ስልጣኗን አጣች። ብአዴን እንደነቀል ነው ብልጽግናን ያለ ጥይት ይነቀላል ማለት ነው። ብአዴን በነቀልንበት ቀን ብልጽግና ያለ ጥይት ይነቀላል ማለት ነው። ሶስተኛው የትግላችን ስልት ደግሞ ወለጋና ሸዋ ላይ ነው። እነዚህ ቦታዎች ጦርነቱን ከክልሉ ለማስወጣት የሚጠቅሙ የትግል ቦታዎች ናቸው። የትግል ማዕከሎች ግን አይደሉም። ጦርነቱ ከክልሉ ማውጣት ብአዴንን የምንነቅልበት ዋናው ዘዴም ነው። የወልቃይት አጀንዳ የምንሰብረው ጦርነቱን ከወልቃይት አርቀን 4 ኪሎ ስናስጠጋውም ነው። አራተኛው የትግል ስልታችን ጥምረት መፍጠር ወይም ሌሎች ኃይሎችን በጋራ ያማከለ ትግል ማድረግ ነው። የጅቡቲ መስመር መቁረጥ ነው። ይህ መስመር ከተቆረጠ አብይን በኢኮኖሚ ሽባ የምናደርግበት፣ ህዝባዊ አመጽ የምናስነሳበት የትግል ቦታዎች ወይም ማዕከሎች ናቸው። በተጨማሪም የትግላችን ማዕከል 4 ኪሎ ሳይሆን ወደ 4 ኪሎ የሚወስዱ መንገዶች ናቸው። 4 ኪሎ የትግላችን ግብ ሲሆን መስራት ያለብን በትግሉ ሂደት ላይ እንጂ በትግሉ ግብ ላይ አይደለም። የትግሉ ግብ የሚወሰነው በትግሉ ሂደት ላይ ነው። ለጎንደር ተወላጅ ነን ለሚሉ ባንዳዎች የምለው አለኝ። ትግራይ እንዳትገነጠል አስሮ የያዛት ፋኖ ነው። ወልቃይት ወደ ትግራይ እንዳትከለል ያደረጋት ራሱ ፋኖ ነው። ፋኖ ባይኖሩማ ኑሮ አባታችሁ ብልጽግና በፕሪቶሪያል ስምምነት አስረክቧት ነበር ለማስታወስ ነው። ወደ መግለጫው ከመግባቴ በፊት ልጨምር። ከህወሓት ጋር ሲሰራ የነበረውና አሁንም እየሰራ ያለው አብይ አህመድ አፋብን ከህወሓት ጋር ለምን ይሰራል ካለ የሚጠላው አፋብንን እንጂ ህወሓትን አይደለም። ከተገንጣይ ህወሓት ጋር የሚሰራው ደመቀ ዘውዱ ህወሓትን የሚጠላ ይምሰል እንጂ የሚጠላው የአማራን ትግልና አማራነትን ነው። ለምን? ከተገንጣዩ የህወሓት ቡድን ጋር ሌት ተቀን እየሰራ ነው። ለዘመናት ከህወሓት ጋር የሰሩና የሚሰሩ የብአዴንና የኦህዴድ ካድሬዎች ከህወሓት ጋር አትስራ ካለ ህወሓትን ሳይሆን አማራን ነው የሚጠላው። አብይን ከደገፈ ከሰይጣንም ጋር እሰራለሁ ያለው ዳንኤል አንተ ከትግራይ ህዝብ ጋር ስትሰራ የሚቃወም ከሆነ ከሰይጣን በላይ የሚጠላ አንተና አማራን ነው ማለት ነው። በጎንደር ተወላጆች ስም የተሰባሰበው ትነግ ሲነሳ በፍርሃት የሚረዳው ራሱን ችለው ማሰብ እንዳይችል አድርጋ የቀጠቀጠችው አብን፣ ቅማንት፣
ስኳድ ብልጽግና፣ ደመቀ ዘውዱ፣ በሸዋ የተደበቀው የእስክንድር ሴል፣ ቀለብ ስንታየው ታከለ፣ ጌታቸው ሽፈራው፣ የፈራ ይመለስ ወይ ሙላቱ፣ ከውስጥ 2 ቦታ የሚረግጡ ፋኖች ከብልጽግናና ከመከላከያ ጋር በመሆን በአፋብን ላይ በተለይ በሊቀመንበሩ ላይ መግለጫ አውጥተዋል። ይህ መግለጫ ብዙ የተደበቁ ሚስጥሮችን የሚነግረን ነውና በማስተዋል እንከታተለው ይገባል። እንዲህ ይላል። በጎንደር ሕዝብ ላይ የተከፈቱ ዘመቻዎች በአስቸኳይ እንዲቆሙ ስለማሳሰብ። በመጀመሪያ በባንዳዎች እንጂ በጎንደር አማራ ላይ ዘመቻ አልተከፈተም። ባንዳ እንዳይባል ስድቡን የጎንደር ስድብ አድርጎ አምጥቶታል። ይህ የባንዳ ስብስብ ከሃዲነት ሲባል የጎንደር ሕዝብ እንደ ከሃዲነት ሲባል የጎንደር ሕዝብ ከሃዲ ተባለ በማለት በሕዝብ ውስጥ ለመወሸቅ እየሰራ ነው። በጎንደር ስም የተሰባሰበው የባንዳ ስብስብ ትነግ ስም ሲነሳ በፍርሃት የሚንቀጠቀጠው ስኳድ የትነግ ፎቢያ ያለበት ትነግ ጥይት ተኩሶ የማያውቅ ደብዳቤ ይዞ ከመሮጥ ውጭ ትነግን ታግሎ የማያውቀው ስኳድ በጎጃም፣ በሸዋ፣ በወሎ አማሮች ትግል ነፃ ከወጣ በኋላ ራሱን ከትነግ ነፃ እንዳወጣ አድርጎ ሲጽፍ ሲታይ ያሳፍራል። አንድም ቀን በትነግ ላይ ተኩሶ አያውቅም። መግለጫው ሲቀጥል ጎንደር በድንቃድንቅ ታሪኮቿ፣ በአርበኛና ርቆ ሐሳቢ ልጆቿ፣ በአማራነቷና በኢትዮጵያዊነቷ ለዘመናት አሸብርቃ የኖሮች ምድር መሆኗ የማይታበይ ሐቅ ነው ይላል። ብዙ አማላይ ቃሎቹንና ትርክቶችን እንደ ጉድ ካዝረከረከ በኋላ በጎንደር ምድር ችቦ ተለኩሶ ከመጣው ለውጥ በኋላ ምንጫቸው በውል ያልታወቁ ጸረ ጎንደር ዘመቻዎች ያለማቋረጥ በጎንደር ሕዝብ ላይ ተከፍተውበታል ይላል። ይህ የሚነግረን የለውጡ መንግስት ደጋፊዎች ተሰባስበው እንዳወጡት ነው። ጎንደርን ከአማራ ሕዝብ ነጥለው ብቻውን ሊያቆሙት ክልል የማድረግ የብልጽግና ዓላማ ለማሳካት አንድ ብለው መጀመራቸውን ያሳያል። አንድ በሉ። ሲቀጥልም እንዲህም ይላል። በጎንደር ሊቃን ላይ የማያባራ ተከታታይ የሐሰት ትርክት እየተሰራጨባቸው ይገኛል ይላል። ራሳቸው ሊቃን ብለው የሚጠሩት ፖስተኛው ጋሻው መርሻ፣ ጣሂር መሐመድ፣ ቶማስ ሙላቱ፣ ጌታቸው ሽፈራው፣ መልካሙ ናቸው። በዚህ ጸረ ጎንደር ትርክት የተነሳም ብዙ ጎንደሬዎች በግፍ ተገለዋል። ብዙ ጎንደሬዎች ንብረታቸውን አጥተዋል። ብዙ ጎንደሬዎች ልባቸው ተሰብሯል። የሚያሳዝነውና የሚያስደነግጠው ደግሞ ይህንን ጸረ ጎንደር ትርክት በዋናነት እያንቀሳቀሰው ያለው በአማራ ብሔርተኝነት ጭንብል የተደበቀ ቡድን መሆኑን ነው ይላል። በጣም አሳዛኙ አገላለጽ ይሄ ነው። ብዙ የጎንደር አማራማ በብልጽግና፣ በወለጋ፣ በሻሸመኔ፣ ባርሲ፣ በአርባ ጉጉ፣ በሙሉ በኢትዮጵያ ምድር በብልጽግና ተጨፍጭፏል። ስለዛ ነገር ምንም ማለት አይፈልግም። ምክንያቱም ራሱ የጭፍጨፋው አካል የነበረ የቡድኑ መግለጫ ነውና። ላብነትም ብሎ ይቀጥላል። የአማራ ፋኖ ብሔራዊ ንቅናቄ አፋብህን የጊዜው ሊቀመንበር አቶ ዘመነ ካሴ በተለያዩ ጊዜያት ጸረ ጎንደር ዘመቻ በግልጽ ከሚያካሄዱ የሚዲያ ሰዎች ዘንድ በመቅረብ የሚዲያ ባለቤቶቹ ሲያሞካሹና ሲሸልሙ አይተናል። አቶ ዘመነ ካሴ እውቅና የሰጣቸው በዚህ ዘመቻ ፊት አውራሪ የሆኑትን ጎንደር ቱደም ሲል የነበረውን ዘመድኩን በቀለና ስኳድ ጎንደር ገደል እያለ በሚዲያ የሚዘምተውን አሳየ ደርቤን ነው ይላል። እነዚህ ሁለት ሰዎች ግን አንድም ቀን ጎንደሪው ደም ብለው አያውቅም። የሚያውቁት የጎንደርን ሕዝብ እንደራሳቸው የግል ንብረት አይተው ከጎንደርን ከአማራነት ለመነጠል የሚሰሩትን እነዛ የባንዳ ልጆችንና ባንዳዎችን ብቻ ነው። አዎ አሁንም ቢሆን በጎንደር ስም የተደበቁ ባንዳዎች ይወድማሉ፣ አማራ ግን ያሸንፋል። እዚህ ላይ የአማራ ብሔርተኝነትን ይጸየፋል መግለጫው። ድርጅቱን ይኮንናል፣ የመሪውን ስም ያጠለሻል። በነገራችን ላይ በጎንደሬ ስም የተሰባሰበ ጸረ አማራ ቡድን አሁንም ይውደም እንላለን። ግን የቱንም ቢለፉ ዘመድኩም ሆነ አሳየ የጎንደርን ሕዝብ እንደሰደቡ ማስረጃ የለውም፣ ባንዳውን እንጂ። ባንዳ ደግሞ አዎ ይውደም። በባንዳዎች ላይም በጎጃም፣ በሸዋም፣ በወሎም ባሉ ተላላኪዎች ተመሳሳይ ትችት ተደርጓል። ግን ሲቃወሙ አላየናቸውም። ንጹህ አማራዎች ናቸውና ስህተታቸውን ያያል እንጂ በእኔ በጎጃምነታቸው፣ በጎንደሬነታቸው፣ በሸዋነታቸው፣ በወለየነታቸው ተገፉ።
እንላለን። አሁንም ሲቀጥል በየቀኑ ወንድሞቻችን እህቶቻችን የገበርንበትና በየቀኑ ወንድም እህቶቻችን የገበርንበትና እየተፋለምንበት ያለውን የአማራ ፋኖ ትግል በጥያቄ ምልክት እንድናስገባው ተገደናል ይላል። ይህም በዘመን አታኮ አፋብንን ወይም ፋኖ ትግልን አለመቀበል ታይቶበታል። ይህም የብልጽግና ተላላኪ በጎንደርና በሸዋ ተወልደን የሚሉ ጎጠኞች ያወጡት መግለጫ መሆኑን ያሳያል። ከመግለጫ ያለፈ ግን ምንም ሊመጣ ግን አይችልም። ከሐሰት ትርክት ሸማቾች ሽልማትና ውደሳ ጎን ለጎን አሁንም አፋብን በመሪው በአቶ ዘመነ ካሴ በኩል ከወያኖች ጋር እየፈጠረ ያለው መጣመድ እጅግ በጣም የሚያስቆጣ የሚያሳፍርም ድርጊት ነው ይላል መግለጫው። አዎ ሲል የብልጽግና የመከላከያ መግለጫን ደግሞታል። በአጠቃላይ መግለጫው ብልጽግና እና የብልጽግና ተላላኪዎች ያወጣው ስም የተሰባሰበው የሸዋው የአብኑ ዳምጠው ተሰማና የሆነ ፕሮፌሰር ነኝ የሚለው በባሪሽ ስም የሚጽፈው ተሳትፎበታል። ሲታይ የብልጽግና ተላላኪዎች እንጂ የጎንደር እንቋ አማራዎችን አይወክልም። አዎ ከየትኛውም ኃይል ጋር እንሰራለን፣ ማንንም አናስፈቅድም። በተለይ ጥላቶቻችን አጀንዳ እንዲሰጡን አጋር እንዲመርጡልን አንፈቅድም። ከሰይጣን ጋር እሰራለሁ ያለውን ብልጽግና አበጀ እሰየው ብለን ከሰዎች ጋር ከሰው ዘር ጋር ያውም በደምና በአጥንት ከተዛመርናቸው ኢትዮጵያውያን ጋር እንሰራለን ሲባል ግን መኮንን ግን የጤና አይደለም። አፋብን ግን ከሚመስለው ጋር አጋርነት ፈጥሮ እንዲቀጥል እንመክራለን። እናመሰግናለን።